ከሆኑ ሀገራት መካከል የሆነችው ኢትዮጵያ ለዓለም አቀፍና ለሀገር ውስጥ ጎብኚዎች መዳረሻ የሆኑ የሚዳሰሱና የማይዳሰሱ ቅርሶችን ያስመዘገበች ሀገር ናት። ከቅርብ ጊዜያት ወዲህ የኮንፈረንስና የኢኮቱሪዝም ዘርፎች የተወሰኑ መነቃቃት ያሳዩ ቢሆንም ለረጅም ዓመታት የኢትዮጵያ ቱሪዝም ዘርፍ መሰረት የሆነው የቅርስ ቱሪዝም እንደሆነ ብዙዎች ይስማማሉ። እነዚህ ለሀገር የቱሪዝም እድገት ከፍተኛ ድርሻ ያላቸው ቅርሶች ተገቢ የሆነ ጥበቃና እድሳት ካልተደረገላቸው በዘላቂነት የኢትዮጵያ ቱሪዝም አካል ሆነው የመቀጠላቸው ጉዳይ አጠያያቂ ነው። የኢትዮጵያ ቅርሶችን አሁናዊ ሁኔታ በተመለከተ ከዳጉ ፕሮግራም ጋር ቆይታ ያደረጉ የዘርፉ አመራሮችና ባለሙያዎች እንደሚሉት የኢትዮጵያ ቱሪዝም በቅርሶች ላይ የተመሰረተ ነው። አብዛኛው የትልቁ የቱሪዝም ፖቴንሻል ቅርስ ነው። ከዛ ውጪ ያለው አሁን ኢትዮጵያ ከዛ ውጪ ሞክረዋለች ጀማምረዋለች የምንለው ይሄ ከሪዞርት ቱሪዝም ጋር ያለውና ከማይስ ቱሪዝም ጋር ያለው የጉባኤና የመዝናኛ ቱሪዝም እድሎች ናቸው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው ለኢትዮጵያ ቱሪዝም ከፍተኛ ድርሻ ያላቸውን ቅርሶች በመጠበቅና በማልማት ረገድ ከዚህ ቀደም ከፍተኛ የበጀትና የክህሎት ክፍተት እንደነበር አስታውሰው አሁን ላይ መሻሻሎች መኖራቸውን አንስተዋል። ከዚህ በፊት ብዙም እንቅስቃሴ በሚቻለው በእርግጥ እንቅስቃሴዎች ይደረጋሉ። የጥበቃና የእንክብካቤ የጥገናም ስራዎች ማለት ነው። ትንሽ ችግር የነበረው ምንድን ላይ ነው? አንደኛው የፋይናንስ እጥረት ነው፣ የበጀት እጥረት እንግዲህ ትልቁ ሳንካ የሚሆንበት ምክንያት ቅርስ መጠገን በጣም ከፍተኛ ወጪ ነው የሚጠይቀው። አንዳንድ ጊዜ ከመገንባትም የበለጠ ነው። ያ በመሆኑ አንዱ ትልቁ እሱ ችግር ነው። ሁለተኛው ደግሞ ችግር የነበረው ይሄ የአቅም በተለይ መጠገን በጣም የረቀቀ እውቀትና ራሱን የቻለ ሙያ የሚጠይቅ ነው እና እሱ አሁንም ሙሉ በሙሉ ያልቀረፍ ነው ግን በተወሰነ መንገድ በጣም ለውጥ እየመጣበት ያለ ነው። በመንግስት ግዙፍ ፕሮጀክቶች ታቅፈው የቅርስ እድሳትና ማልማት ስራ ከተሰራባቸው አካባቢዎች አንዱ የአማራ ክልል ሲሆን ለዚህም በአጼ ፋሲል አብያተ መንግስታት ላይ የተሰራው የሚጠቀስ ነው። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ የሆኑት ዶክተር አየላን ናውጤ እንደሚሉት ከዩኔስኮ ጀምሮ እስከ ክልል ድረስ የተመዘገቡ ቅርሶች ያሉበት ክልል በመሆኑ ቅርሶችን በጉዳት መጠናቸው በመለየትና ደረጃ በማውጣት በክልሉ መንግስትና በህብረተሰብ ተሳትፎ የመጠገን ስራ ይሰራል። ከዚህም ባሻገር በጠቅላይ ሚኒስትር አብይ አህመድ ድጋፍና አመራር ሰጭነት ከፍተኛ እድሳት የተደረገለትን የፋሲል ግንብን የክልሉ ህዝብ የዘመናት ጥያቄ የተመለሰበት ነው ሲሉ ገልጸውታል። በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችንም በቅርስ ባለስልጣን ድጋፍም ጭምር የተለያዩ ቅርስ ጥገና ስራዎች እየተሰሩ ነው ያሉት። በተለይም የዘመናት የአማራ ህዝብ ጥያቄ የጎንደር አካባቢ ጥያቄ የነበረው የጎንደር አብያተ መንግስታት ጥገና ዘንድሮ ሐምሌ መጀመሪያ ላይ የተጀመረው እንግዲህ 6 ወር ባልሞላ ጊዜ ውስጥ ውጫዊ ገጽታው እጅግ በሚያምር መልኩ ታሪካዊ ይዘቱን በጠበቀ መልኩ የቅርስ ጥበቃ ስታንዳርድን ባሟላ መልኩ ኢቭን የዩኔስኮ መስፈርትንም ጭምር ባሟላ መንገድ ለጥምቀት እንኳን ውጫዊ የጥገና ፓርቱ ተጠናቋል የሚባልበት ደረጃ ለእይታ የበቃበት አሁንም የውስጣዊ የጥገና ስራው እየተካሄደ ነው ያለው። የኢትዮጵያ ቅርሶችን መጠበቅ የብዙዎችን ባለድርሻ አካላት ተሳትፎ የሚጠይቅ በመሆኑ ሁሉም የበኩሉን ሊወጣ እንደሚገባ ተገልጿል።